ራሱን የካራማራ ክፍለ ጦር ብሎ የሚጠራው የጽንፈኛው ቡድን 14 ታጣቂዎች ከነሙሉ ትጥቃቸው ለሰራዊታችን እጅ ሰጡ። በማዕከላዊ ጎንደር ዞን ለዓመታት ህብረተሰቡን በመዝረፍ በመግደልና በማፈናቀል እኩይ ተግባር ውስጥ ተሰማርተው የቆዩ እነዚህ የጽንፈኛው አባላት የቡድኑን ሴራ በመቃወም ለሰሜን ምዕራብ ዕዝ አንድ ኮር ነው እጅ የሰጡ። ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው ያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ከኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራም ሳምንታዊ ወታደራዊ ዜናዎቻችንን ይኮችና በተለያዩ የስልጠና እንቅስቃሴዎች ላይ በትብብር መስራት በፈረንሳይ የረጅም ጊዜ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሱት የሰላም ማስከበር ማዕከል የዘመቻ ክትትልና ስምሪት መምሪያ ኃላፊ ብርጋደር ጀነራል መኮንን አስፋው ለልዑክ ቡድኑ የማዕከሉን እንቅስቃሴና ኢትዮጵያ የቀጠናውን ሰላም ለማስፈን ያላትን ቁርጠኝነት አስረድተዋል። ኢትዮጵያ በአፍሪካ ቀንድ ባለው ሰላምና ጸጥታ ዙሪያ እያበረከተች ያለው አስተዋጽኦ ያደነቁት ጀነራል ፒየር ሺል የፈረንሳይ መንግስት ከመከላከያ ሰላም ማስከበር ማዕከል ጋር በጋራ ለመስራት ዝግጁ መሆኑንም አስታውቀዋል። የጋራ ምክክሩም በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ትብብሮች ይበልጥ እንዲጠናከሩ መንገድ ከፋች ነውም ብለዋል። ዘገባው የተፈራ ጥላዬ ነው። ዓለም አቀፉ የነጭ ሪቫን ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ታስቦ አለ። የዓለም የህፃናት ቀንም ህፃናትን በመንከባከብ የተሻለ ነገን እንፍጠር በሚል መሪ ቃል በሰራዊታችን ክፍሎች ተከብሮ ውሏል። ይህ ቀን በመከላከያ ጤና ዋና መምሪያም በህፃናትና ሴቶች ላይ የሚደርሰውን ጥቃት መከላከልን ታሳቢ በማድረግ እንደ ተቋም ተከብሯል። ከክፍሎች ለደረሱን ዘገባ ዝርዝር ልደት አስረስ። የመከላከያ ጤና ዋና መምሪያ ባዘጋጀው ዓለም አቀፍ የጸረ ጾታ ጥቃትና የህፃናት ቀን መርሃ ግብር ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የጾታ ጥቃትን የማይታገስ ትውልድ በመገንባቱ ረገድ የመከላከያ ሰራዊት ተቋም ከፍተኛ ሚና እየተጫወተ እንደሚገኝ ገልጸዋል። ሀገር እንግዲህ የወንዶችም የሴቶችም ናት። ስለዚህ ጥቃትን የማይታገስ ማህበረሰብ የት አለ በቁርጠኝነት ቢባል ይሄንን በአገር ደረጃ እንዲያድግ ነው የምንፈልገው። የሴቶች ጥቃት የሀገር ጥቃት ነው ያሉት ዶክተር ኤርጎጌ ተስፋዬ ጾታዊ ጥቃቶች የሴቶችን ሁለንተናዊ ተሳትፎ ከማደናቀፋቸው ባሻገር ሀገር ልትደርስበት ከምትችልበት የብልጽግና ማማ የሚያስቀር ነው ብለዋል። የሴቶችና ማህበራዊ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥቃቶች የሚጎዱት ሴቶቹን ብቻ ሳይሆን ሁላችንንም በመሆኑ ጥቃቱን በጋራ መከላከልና ጥበቃ ማድረግ እንደሚገባ የማሰልጠኛው ሴቶችና ማህበራዊ ጉዳይ ዴስክ አስተባባሪ ሌተናል ኮሎኔል አሰፋ ፈለቀ ተናግረዋል። በሰሜን ምዕራብ ዕዝ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት እንዲሁም እንደ መከላከያ ተቋም ደግሞ ህፃናትን በመንከባከብ የተሻለ ነገን እንፍጠር በሚል መሪ ቃል ዓለም አቀፉ የህፃናት ቀን በልዩ ልዩ ዝግጅቶች ተከብሯል። በጠቅላይ መምሪያው የተጀመረው የህፃናት ማቆያ የበለጠ ውጤታማ እንዲሆን እየተሰራ መሆኑን የሰሜን ምዕራብ ዕዝ ሴቶችና ማህበራዊ ጉዳይ ኃላፊ ኮሎኔል ሰብለ ሙሉጌታ ተናግረዋል። በሁርሶ ኮንቲንጀንት ማሰልጠኛ ማዕከል የሴቶችና የህፃናት መብትን ለማስጠበቅ የምክክር መድረክ በመፍጠር የሚከናወኑ ተግባራት የተሟላ ግንዛቤ እያመጡ መሆናቸው ተጠቁሟል። የሴቶችን የነቃ ተሳትፎ ለማረጋገጥ ሁሌም ተግተን እንሰራለን ሲሉ የገለጹት የማሰልጠኛው ሴቶችና ማህበራዊ ጉዳይ ኃላፊ ሻምበል አይናለም ሰለሞን ሀገር ተረካቢ ትውልድ ለመገንባት ተባብረን መስራት ይጠበቅብናል ሲሉ ገልጸዋል። በሌላ ዘገባ የካናዳ ዳሌር የህፃናት ሰላምና ደህንነት ተቋም ለምስራቅ አፍሪካ ተጠንቀቅ ኃይል አባላት ስልጠና ሰጠ። ስልጠናው የዳሌር የህፃናት ሰላምና ደህንነት ተቋምና የአፍሪካ ህብረት ኮሚሽን በዓለም አቀፍ ደረጃ ህፃናት በጦር መሳሪያ ግጭትና ጥቃት ውስጥ እንዳያልፉ ለመከላከል የደረሱበትን የመግባቢያ ስምምነት አፈጻጸም ላይ ያተኮረ መሆኑ ተገልጿል።
ስምምነቱም ህጻናት ለጦርነት እንዳይመለመሉ መከላከልና ከጦር መሳሪያ ጉዳት መጠበቅ ላይ ማተኮሩን የተቋሙ ፕሮጀክት ዳይሬክተርና የአፍሪካ ልቀት ማዕከል ምክትል ዳይሬክተር አርሴን ሙከዲን ሺድሙ ተናግረዋል። ተግዳሮቶችን በመቋቋም ኤችአይቪ ኤድስን በመከላከል ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል የታሰበውን ዓለም አቀፉን የኤችአይቪ ኤድስ ቀን ሰራዊታችንም በተለያዩ ዝግጅቶች አስቦት ውሏል። ሰራዊቱ የሚሰጠውን ሀገራዊ ተልዕኮ ለመወጣት የጤና ዝግጁነቱን ዘወትር ማረጋገጥ እንደሚገባውም ተገልጿል። ከክፍሎች ለደረሱን ዘገባ ዝርዝር አብዮት ዋሚ። ዓለም አቀፉ የኤችአይቪ ኤድስ ቀን በመከላከያ ጤና ዋና መምሪያ አዘጋጅነት በመከላከያ ጠቅላይ መምሪያ ተከብሯል። በዚህ ስነ ስርዓት ህብረተሰቡ ስለ በሽታው ያለውን ግንዛቤ ማስፋትና ማስታወስ እንደሚገባ ተጠቁሟል። በሀገር አቀፍ ደረጃ በኤችአይቪ የመያዝ ዕድል መቀነሱን የጠቆሙት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል አዛዥ ሜጀር ጄኔራል ዶክተር ኃይሉ እንደሻው የጥንቃቄ ደረጃችንን ይበልጥ በማጠናከር ለተሻለ ውጤት ልንተጋ ይገባል ብለዋል። ከ8-9 ዓመት በፊት የሀገር ምጣኔ ወይም በኤችአይቪ የመያዝ ፐርሰንቱ ከ2% በላይ ነበር። አሁን ኦልሞስት ወደ 0.85 ወይም ከአንድ በታች ወርዷል። ነገር ግን በፊት አጀንዳ ሁሉ የሚዲያው አጀንዳ፣ የሰው አጀንዳ፣ የአመራሩ አጀንዳ እሱ ነበረ። ኤችአይቪ ግን አለ። ስለዚህ ሁሉም ሰው ይህንን ግንዛቤ እንዲይዝ እንዲገነዘብ ይፈለጋል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ሥራ አስፈጻሚ አቶ ፍቃዱ ያደታ በበኩላቸው በኤችአይቪ ዙሪያ ከማኅበረሰብ አልፎ በአመራር ደረጃ መዘናጋቶች እንደሚስተዋሉ አስታውሰው ግንዛቤ ማስጨበጥ ሥራዎች ያለመታከት ሊተገበሩ እንደሚገባም ተናግረዋል። የልዩ ዘመቻዎች እዝ ጤና መምሪያም የኤችአይቪ ኤድስ ቀንን አስመልክቶ ለእዙ አባላት የግንዛቤ ማስጨበጫ ትምህርት ሰጥቷል። የሰራዊታችንን ጤንነት ለመጠበቅና ለማረጋገጥ ጤና ነክ ትምህርቶች በዘወትር ተግባራት ውስጥ መካተት እንዳለበት የልዩ ዘመቻዎች እዝ ፋይናንስ ሥራ አመራር ዳይሬክቶሬት ዳይሬክተር ኮሎኔል መርጋ ቀልቤሳ ገልጸዋል። የምዕራብ እዝ የሰራዊት አባላት የዓለም አቀፍ የኤችአይቪ ኤድስ ቀንን ሲያከብሩ በቫይረሱ ምክንያት ስለሚመጣው የኤድስ በሽታ ምንነት ግንዛቤ ማሳደግን ያለመ ስለመሆኑ በመድረኩ ተነስቷል። ሰራዊቱ የኤችአይቪ ኤድስና የአባላዘር በሽታዎችን በመከላከል አገርና ሕዝብ የሰጡትን ትልቅ አደራ በጀግንነትና በቁርጠኝነት መወጣት እንደሚገባው የምዕራብ እዝ ምክትል አዛዥ ብርጋደር ጀኔራል ወርቅነህ ጉደታ ተናግረዋል። ዕለቱን በማስመልከትም የእዙ ስታፍ የሰራዊት አባላት በፈቃደኝነት ላይ የተመሠረተ የኤችአይቪ የደም ምርመራ አድርገዋል። በሰሜን ምዕራብ እዝ አንድ ኮር ደግሞ እንመርመር ራሳችንን እንወቅ በሚል መሪ ሐሳብ የኤችአይቪ ኤድስ ቀንን በፈቃደኝነት ላይ የተመሠረተ የደም ምርመራ በማድረግና በፓናል ውይይት አስበውታል። ሰራዊቱ ደም በመለገስ ሕይወትን የማዳን እሴቱን አጠናክሮ ለመቀጠልና የደም መፍሰስ አደጋ የደረሰባቸውን ጓዶች ለመታደግ ራሱን ከኤችአይቪና መሰል በሽታዎች መጠበቅ እንደሚጠበቅበትም የኮሩ ምክትል አዛዥ ኮሎኔል መዝገቡ ዘሩ ገልጸዋል። የሰሜን ምስራቅ እዝ መተማ ክፍለ ጦር የሰራዊት አባላትም በመሥዋዕትነት የተረከብናትን ታላቅ አገር ጠብቀን ለመጪው ትውልድ ለማስተላለፍ ራሳችንን ከበሽታው ጠብቀን ጤንነታችንን ልናረጋግጥ ዝግጁ ነን ብለዋል። አባላቱ ዕለቱን በማስመልከትም ከዋግምራ ዞን ከጋዝ ዚብላ ወረዳ አመራሮች ጋር የመረብ ኳስ የወዳጅነት ጨዋታና ውይይት አካሂደዋል። ራሱን የካራማራ ክፍለ ጦር ብሎ የሚጠራው የጽንፈኛው ቡድን 14 ታጣቂዎች ከነሙሉ ትጥቃቸው ለሰራዊታችን እጅ ሰጡ። በማዕከላዊ ጎንደር ዞን ለዓመታት ህብረተሰቡን በመዝረፍ በመግደልና በማፈናቀል እኩይ ተግባር ውስጥ ተሰማርተው የቆዩ እነዚህ የጽንፈኛው አባላት የቡድኑን ሴራ በመቃወም ለሰሜን ምዕራብ እዝ አንድ ኮር ነው እጅ የሰጡት። ጽንፈኛው ቡድን እታገልልሃለሁ የሚለውን የአማራ ህዝብ መዝረፍ አልበቃ ብሎት የታሪካዊ ጠላቶቻችን ተላላኪና ባንዳ በመሆን የከፋ ጥፋት እየፈጸመ መሆኑን በሰሜን ምዕራብ እዝ የኮር ምክትል አዛዥ ብርጋደር ጀነራል ቾምቤ ወርቁ ተናግረዋል። ብርጋደር ጀነራል ቾምቤ ወርቁ አያይዘውም የሰላም አማራጭን አሻፈረኝ በማለት የጥፋት ተልዕኮ በሚፈጽሙ የጽንፈኛ አባላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። በጥፋት ቡድኑ የተሳሳተ ፕሮፓጋንዳ መታለላቸውን የገለጹት የጽንፈኛው አባላት የዚህም ቡድን ሴራ በመረዳታቸው ጥለው መውጣታቸውንና በጫካ ለሚገኙ ታጣቂዎችም የመንግስትን ጥሪ በመቀበል ፈለጋቸውን እንዲከተሉ ጥሪ አቅርበዋል። ይህ በእንዲህ እንዳለ በምስራቅ ቦረና ዞን በሽብር ተልዕኮ ላይ የነበሩ በርካታ
የኦነግ ሸኔ አመራሮችና ታጣቂዎች ከነትጥቃቸው በሰላማዊ መንገድ እጅ ሰጥተዋል። በደቡብ ዕዝ የ205ኛ ኮር ከምስራቅ ቦረና ዞን ጸጥታ ኃይሎች ጋር በመጣመር በአሸባሪው ኦነግ ሸኔ ላይ እየወሰደ የሚገኘውን ጠንካራ እርምጃ ተከትሎ ቡድኑ እየፈረሰና ተገዶ እጅ እየሰጠ እንደሚገኝም ተጠቁሟል። ኮሩ ከጸጥታ ኃይሎች ጋር ባከናወናቸው ስኬታማ ስምሪቶች በዞኑ የሽብር ቡድኑ ሲንቀሳቀስባቸው የነበሩ ከ100 በላይ ቀበሌዎች ነጻ በመሆናቸው ህዝቡ ፊቱን ወደ ልማት ማዞሩን የምስራቅ ቦረና ዞን ዋና አስተዳዳሪ አቶ አብድረዛቅ ሁሴን ገልጸዋል። ዘገባው የጌትነት አስናቀውና የቢኒያም አንዳርጋቸው ነው። የኢትዮጵያ ወታደራዊ አካዳሚ ሰልጥነው አሰልጣኞችን አስመረቀ። ሰልጥነው አሰልጣኞቹ ሀገርና ተቋም የሰጧቸውን ኃላፊነት በመገንዘብ የሀገራችንን ብሔራዊ ጥቅም የሚያስከብር ሰራዊት ለመፍጠር በቅንነትና በታማኝነት መስራት እንደሚጠበቅባቸውም የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን አሳስበዋል። የአካዳሚው አዛዥ ብርጋደር ጀነራል ጌታቸው ሀብታሙ በበኩላቸው የአካዳሚውን የመማር ማስተማር አሁናዊ ሁኔታ የተመለከተ ሪፖርት ያቀረቡ ሲሆን አካዳሚው በቀጣይ ሊሰራቸው ስለሚገባቸው ጉዳዮች ዙሪያ ገለጻ አድርገዋል። ዘገባው የፍቃዱ ጆቴ ነው። የመከላከያ ቅርስ ጥናትና አስተዳደር ዳይሬክቶሬት ለሙያተኞቹ የአቅም ግንባታ ስልጠና ሰጠ። ዳይሬክቶሬቱ ወታደራዊ ቅርሶችን ለዜጎች ተደራሽ ለማድረግ ሙያተኞችን አቅም ለማሳደግና በየጊዜው ለማብቃት በትኩረት እየሰራ እንደሚገኝም ገልጿል። የአርበኝነት ታሪካችን በሙዚየሞቻችን ባሉ ቅርሶቻችን የሚታወሱ በመሆናቸው ወታደራዊ ቅርሶችንና ታሪኮችን ጠብቆ ለትውልድ ማስተላለፍ እንደሚገባ የመከላከያ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩዬ አሰፌ አሳስበዋል። የዳይሬክቶሬቱ አርካይቭ ቡድን መሪ ኮሎኔል ተስፋዬ ታደሰ በበኩላቸው ወታደራዊ ቅርሶችን በተገቢው ሰንዶ ለማኖር ዓለም አቀፍ የቅርስ ጥናት ደረጃዎችን መሰረት በማድረግ እየተሰራ መሆኑንም ገልጸዋል። ሙዚየሞች የቅርሶችን የአደጋ ስጋት የሚቀንሱ ሆነው መደራጀትና ታሪክን የሚያስረዱ ለተጨማሪ ገድል የሚያነሳሱ መሆን እንዳለባቸው የተናገሩት ደግሞ የዳይሬክቶሬቱ ከፍተኛ አማካሪ ዶክተር ሐሰን ሰኢድ ናቸው። ዘገባው የሜሮን ጌታነህ ነው። የሕክምና ሙያ የሰራዊቱን ጤና በመጠበቅ ወታደራዊ ዝግጁነት እንደሚያረጋግጥ የሰሜን ምዕራብ ዕዝ ምክትል አዛዥ ሜጀር ጀነራል መሰለ በለጠ ገለጹ። በዕዙ ነርሲንግ ማሰልጠኛ ከሚገኙ ተማሪዎች ጋር ቆይታ ያደረጉት ሜጀር ጀነራል መሰለ በለጠ የሕክምና ሙያ ሁለንተናዊ ብቃት መላበስን የሚጠይቅ በመሆኑ ትምህርታቸውን በውጤት አጠናቀው በሚመደቡበት የስራ ክፍል ሰራዊቱን በትጋት ለማገልገል ዝግጁ መሆን እንዳለባቸውም አሳስበዋል። ይህ በእንዲህ እንዳለ ሁለንተናዊ ብቃት ያለው አሽከርካሪ ለሰራዊቱ ግዳጅ አፈጻጸም ስኬታማነት የራሱን የጎላ ድርሻ እንደሚያበረክትም ተጠቁሟል። የሰሜን ምዕራብ ዕዝ ምክትል አዛዥ ሜጀር ጀነራል መሰለ በለጠ ከዕዙ የተለያዩ ክፍሎችና ከአጎራባች የጦር ክፍሎች ተውጣጥተው በአሽከርካሪነት ሙያ ስልጠና ላይ ከሚገኙ ሰልጣኞች ጋርም ተወያይተዋል። ተቋሙ ከፍተኛ ወጪ ያወጣባቸው ተሽከርካሪዎች የረጅም ጊዜ አገልግሎት እንዲሰጡ የቴክኒክ እውቀታቸውን ማሳደግ፣ ሙያው የሚፈልገውን ስነ ምግባር መላበስና ሰራዊቱን በትራንስፖርት በአቅርቦትና የከባድ መሳሪያ ምድብተኛ በመሆን የማገልገል ከፍተኛ ኃላፊነት ያለባቸው መሆናቸውን የዕዙ ምክትል አዛዥ አስገንዝበዋል። ሜጀር ጀነራል መሰለ በለጠ አክለውም ሰልጣኞች ስነ ምግባርን በመላበስ ሙያዊ ስልጠናቸውን በብቃት ማጠናቀቅና የሚፈለገውን ውጤት ለማስመዝገብ በቁርጠኝነት መንቀሳቀስ እንደሚጠበቅባቸውም አሳስበዋል። ዘገባው የሰሜን ምዕራብ ዕዝ ሚዲያና ሕዝብ ግንኙነት ነው። በመከላከያ ጠቅላይ መምሪያ የጠቅላላ አገልግሎት ማዕከል የተሽከርካሪና የነዘቅ አስተዳደር ቡድን ለአሽከርካሪዎች የስራ ላይ ስልጠና ሰጠ። አሽከርካሪዎች ሕግና ደንብን በማክበርና ሙያዊ አቅምን በማዳበር አደጋን ለመቀነስ የበኩላቸውን አስተዋጽኦ ማበርከት እንደሚጠበቅባቸው የጠቅላላ አገልግሎት ፋይናንስ ስራ አመራር ዳይሬክተር ኮሎኔል ግርማ ታደሰ አሳስበዋል። የስልጠናው ተሳታፊዎች በበኩላቸው ከስልጠናው ጥሩ እውቀትና ልምድን መቅሰማቸውን ተናግረዋል። ዘገባው የቃለ እግዚአብሔር ፍቃዱ ነው። በዋግ ሁመራ ዞን የተሰማራው የሰሜን ምስራቅ ዕዝ መተማ ክፍለ ጦር የአቅመ ደካማ አርሶ አደሮችን ማሽላ የመሰብሰብ እገዛ አደረገ። ሰራዊታችን ሀገራዊ ተልዕኮን በብቃትና በታማኝነት ከመወጣት ባሻገር ህብረተሰቡን ባለው አቅም ሁሉ በመደገፍ የተገነባበትን እሴት ከመቼውም ጊዜ በላይ እያረጋገጠ እንደሚገኝ የክፍለ ጦሩ አዛዥ ሌተናል ኮሎኔል ጎሹ ዘገየ ተናግረዋል። ሰራዊቱ በራሱ ተነሳሽነት በዋግ ሁመራ ዞን ጋዝጊብላ ወረዳ ባደረገው ድጋፍ የ3 አባወራዎችን 2 ሄክታር የሚሆን መሬት ማሽላ መሰብሰቡንም ሌተናል ኮሎኔል ጎሹ ዘገየ ገልጸዋል። ሰራዊታችን ሰላማችንን ከማረጋገጥ ተልዕኮ ጎን ለጎን እኛን ለማገዝ የድጋፍ እጆቹን መዘርጋቱ ያለውን ጥልቅ ህዝባዊ ፍቅር የሚያሳይ ነው ያሉት የአካባቢው አርሶ አደሮች ለተደረገላቸው ድጋፍም ምስጋና አቅርበዋል። ዘገባው የፈንታሁን ንጉስ ነው።
የቀድሞ አየር ወለድ መስራች አመራሮችና አባላት በልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ዓመታዊ ጉባኤያቸውን አካሄዱ። ማህበሩ በአየር ወለድም ይሁን በልዩ ዘመቻዎች ማሰልጠኛ ማዕከል ዘርፈ ብዙ ድጋፎችን እያበረከተ እንደሚገኝ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋ ገልጸዋል። ሀገርን የሚመጥንና የሚያሻግር ጠንካራ አየር ወለድ በመገንባት የተቋሙን የማድረግ አቅም ለማሳደግ እውቀትን በመጋራት መስራት እንደሚያስፈልግ ያወሱት ብርጋዴር ጀነራል ቦጃ አጋ አሁን ያለው የአየር ወለድ ክፍል ትናንት ከነበረው በላቀ ደረጃ ማደጉንም ተናግረዋል። በ1953 ዓ.ም ከሐረር ጦር አካዳሚ በተመረቁ አሰድ በአፍሪካ የመጀመሪያው የአየር ወለድ እንደነበርም ብርጋዴር ጀነራል ተስፋዬ ሀብተ ማርያም ጠቁመዋል። ዘገባው የምህረት ስመኝ ነው። የስድስተኛ እዝ ሁለተኛ ኮር በተሰማራበት የግዳጅ ቀጠና በራሱ አቅም ያሰለጠናቸውን የፋይናንስ ስራ አመራር ሙያተኞች አስመረቀ። በፋይናንስ በግዢ በንብረትና በበጀት ፕሮግራም በተሰጠው ስልጠና ሰልጣኞቹ አመርቂ ውጤት ማስመዝገባቸውን የኮሩ ፋይናንስ የስራ አመራር ሌተናል ኮሎኔል አሰፋ ገብሬ ገልጸዋል። ዘገባው የአለባቸው ዳኜ ነው። በጦር ላይ የከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ተላላፊ ባልሆኑ በሽታዎች ዙሪያ ቅድመ መከላከልን መሰረት ያደረገ የግንዛቤ ማስጨበጫ ተሰጠ። መከላከልን መሰረት ያደረገው ሀገራዊና ተቋማዊ የጤና ፖሊሲን በመከተል የሰራዊቱን የጤና ዝግጁነት ለማጎልበት የቅድመ መከላከል ግንዛቤ ማስጨበጫ መሰጠቱን የማሰልጠኛው ደረጃ 2 ሆስፒታል ሜዲካል ዳይሬክተርና ጠቅላላ ሐኪም ሌተናል ኮሎኔል ዶክተር ነጋ ጣሰው ተናግረዋል። ሌተናል ኮሎኔል ዶክተር ነጋ ጣሰው አክለው ማሰልጠኛው በርካታ ግዳጆችን ተቀብሎ የሚፈጽም በመሆኑ በቀጣይም የሰራዊቱን ጤንነት ለማረጋገጥ የቅድመ መከላከል ስራዎች ተጠናክረው እንደሚቀጥሉ ገልጸዋል ሲል ይትባረክ ጸዳሉ ዘግቦታል። ተመልካቾቻችን ለዛሬ ያዘጋጀንላችሁ ወታደራዊ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራሞቻችን በተመደበላቸው ሰዓት መሰረት ወደ እናንተ መድረሳቸውን ይቀጥላሉ። ጤና